እህልዬ ጋብዝሻለሁ አንዴ። እህልዬ ጠብቄሽ፣ ያው ኖርዌይ ስላለሽ ጋብዝሽና ስለ ኖርዌይ ህግ አንዳንድ ነገር ጠይቅ። ቴሲ ይኸውልህ እኔ አሁን ህይወቴን ለማንም ኤክስፕሌን ማድረግ አይጠበቅብኝም፣ ግን ነገሮችን ለማጥራት አሁን ልብ ብለህ ስማኝ ቴሲ። ኖርዌይ ላይ ስኖር እንደ ማንኛውም ኢትዮጵያዊ ኖር ያለውኝ እኔ ኦስሎ አልኖርኩኝም። ትሮንዳሃይም፣ በርገን ምናምን የሚባሉ ከተሞች አልኖርኩም። እኔ የኖርኩት ኦሊሶ እንደምትባል ከተማ ነው። አሁንም ቢሆን ስለ እኔ ኢንፎርሜሽን የሚሰጥ ሰው አለ፣ እች ሴትዮ የሚከፍላት ሰው አለ። ቲክቶክ ላይ እንደዚህ የተመረጠ ይገባል የምልህ ቲክቶከሮችን ነገር ይገባል። የተከፈላቸው የሚሳደቡ ሰዎች አሉና ተደውሎልኝ ነበር እኔ ኢሹ ለመሆን ለሰው ለሚወዱኝ ለሚያከብሩኝ ሰዎች ጥርት አድርጌ እንድናገር አያስፈልግም ነው ያልኩት። ለካ ያስፈልጋል አባቴ ያስፈልጋል። የቲክቶክን እሾህን በሾህ እንደሆነ በሉ የቲክቶክን ነገር በቲክቶክ ነው ገብቷል። በምንም የማንገናኝ ሰዎች እማላቃት ሴትዮ መጀመሪያ ዘቢባ ላይ ዞረች ሚስቴ ላይ፣ ከዛ እኔ ላይ ዞረች፣ አሁን ሁለታችንም ላይ ዞረች። አሁን አጀንዳው ቢዝነስ ሆኗል። እኔ ኖርዌይ ላይ ስኖር ማለት ነው ኖርዌይ አብሬው የኖርኩት ሰውዬ ይከራከርላል። ዛሬ ደውሎኝ ነበረ አቡሻ፣ በህይወቴ የሚያቀኝ ሰውዬ፣ በህይወቴ የማልደብቀው ሰውዬ ማለት ነው ወንድሜ በለው ይስቃል። ምክንያቱም ያቀኛላ ገብቷል። ልልህ የምፈልገው ባለጌ ሁል ጊዜ ባለጌ ነው። የሰው ስም እየጠራ የሚሸቅል የሰው ስም እየጠራ እዚህ ቲክቶክ ሶሻል ሚዲያ ላይ በጣም ብልግና ነገር የተነጋገሩ ብልግና ነገር የተሳደቡ እናቱ እንዲትሁን የምናምን ልጅ እየተባለ ያችን የምትለዋ ሴትዮ ማለት ነው እኔ አላቃትም። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ቴሲዬ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም በፍጹም። ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ የት ሄደሃል? ብዙ ቦታ ሄዳል አለ ፎቶ ትነሳለህ አንተ። ለስራ ነው የሄድኩትኝ፣ ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ 12 ዓመት ምናምን አስተምሬያለሁ። 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ፣ ውሸት ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ ፖሊስ እንደዚህ እኔ ፖሊስ አልመጣሁኝም፣ በፍቃደኝነት የመጣሁት። ቴሲ በደንብ በጠንቅቀህ ታውቃለህ። አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው የለኝም እንኳን እዛ ኢትዮጵያም የለኝም። እኔ ግን ልነግርህ የምፈልገው ነገር አንዳንዴ ሶሻል ሚዲያ ላይ እንደዚህ ቁጭ ነው ጋንጃ ከሉባንጃ የነፉ የሰው ስም እየጠሩ የሚሳደቡ ሰዎች የሰው ስም እየጠሩ ምንም የማያውቁትን ሰው የጠሩ እከሌ እንዲ አላቃትም
ኢሳያስ እኔ ስሜ ማስተር በፍቃዱ ታደሰ ተሰማ እባላለሁኝ። የአብሳላት አባት፣ የናታን አባት፣ የዮሚት አባት፣ የዘይባ ግርማ ባለቤት ታትስ ኢት አለቀ። እሱ ኢሳያስ አይደለም ስሜ ነው። በፍቃዱ ተባልኩኝ። እናቴ ግን እሱ ባለው እሱ ዋ ነው የምትለኝ። ስለዚህ ኢሳያስ የሚባል ስም የለኝም። እኔ አፏን ከምናምን ተስፋውና ምንም ነገር የለኝም። ስለዚህ ቴሲዬ ወድሃለሁ ወንድም፣ ምንም አይነት ኮኔክሽን የለኝም። ጌም ላይ ለሱ ስማኝ ልንገር ለሱ ሱፍ ገዝቼ ቬሎ ለኔ ገዝቼ ሱፍ ውድ ነው። አቅማ አትችለውም። አቅሟን ውድ ነው። ኖርዌይ ላይ ሱፍ በጣም ውድ ነው አባቴ። እንኳን ሱፍ አይደለም በርገር ኪንግ ውድ ነው ኖርዌይ ላይ። ስለዚህ አባቴ ዝም ብላ ጋንጃ ከሉባንጃ የሚቅም ሰው ሱፍ ልግዛ ቢል አይመጣውም። ስለዚህ ይሄ የሆነ ጌም አለ መሰለኝ እዛ ላይ አባቴ የኢሳያስን ቀሚስ ሊቀድ ነው የኢሳያስ ሱፉን አትሸወዱ። ይሄ ቢዝነስ ነው። ስለዚህ ቴሲዬ አላቃትም፣ አታቀኝም። ኢንፎርሜሽን የሚሰጥ ሰው አለ ወይ ብር ተከፍሏታል? በአንተና በእሷ ማል የሚተዋወቅ ሰው አለ ብለህ ታስባለህ? ምክንያቱም ብዙ መረጃ ስለአንተ የሚሰጣት ሰው አለ። ቴሲዬ የተሸወደችው ነገር ልንገር፣ እኔ በጣም መጥፎ ሰው ብሆን ማለት ነው ቅድም እንዳልከው ነው ከኢትዮጵያ ሆኜ መክሰስ እችላለሁ። ሙሉ ኢንፎርሜሽን አለኝ ለእኔ የምትኖርበት ምናምን ስሟ ራሱ ከና አያቷ ስም የምትኖርበት ቤት 2 አይነት ቤት ነው የመጣው። የምትኖርበት ቤት እህቶች እንዳሏት ሁሉ ነገር ደርሶኛል። ግን አንዳንድ ጊዜ ኖርዌይ ላይ በጡረታ የሚኖር ሰው ያሳዝናል። ተሸቅል በማለት ነው ዝም ያልኩት እኔ። ገብቷል። አሁን ግን ቅዳሜ መጣ፣ ሰኞ መጣ፣ እሑድ መጣ። ሌላም ሴት እንዳታሸማቀቅ፣ ሌላ ሴት እንዳትጎዳ፣ ሌላ ቤተሰብ እንዳትበትን፣ ሌላ ቤተሰብ እንዳታናጋ አንድ የማያደጋግም ነገር እንግዲህ ይወሰዳል ብዬ አስባለሁ። እኔ እወስዳለሁ በስነ ስርዓት። ኖርዌይ ላይ የምትኖሩ እስኪ አንድ ቁጥር ጻፉ። ኖርዌይ ላይ የምትኖሩ ወገኖቼ በዚህ አንድ ያልተረዳችሁ ነገር ኮሜንታችሁን እያየው ነውና ኢሱ ለምን ይዋሻል ብላችሁ ታስባላችሁ? በቃ ላይ እኔና ኢሱ ረዥም ጊዜ አውርተናል፣ በአካልም አውርተናል። በዚህ ዙሪያ ላይ በዚህ ረዥም ጊዜ ምንም መልስ እንዳሰጥ ያልኩት ነበረ። በጣም ብዙ ጊዜ በዚህ ኢሱ በጣም አከብሮ የሚያደርገውን ነገር በጣም የሚያቅ የሚያወራውን ነገር የሚያቅ የሚሰጠውን አስተያየት የሚያቅ ሰው እዚህ ጋር ያላችሁ ሰዎች አንዳንዴ በዚህ ሰው አስገባ ምን ችግር አለ? ጃፒ የሰፈር ልጅ ነው መሰለኝ። ሰላም ኢሱ እንዴት ነህ? ጃፒ እንዴት ነህ? ሰላም ጥያቄ ይጠይቃል ጓደኛው ስለሆነ አይ እዚህ ነው። ሰላም ነው። ተስ እንዴት ናችሁ? ሰላም ነው አሎ። አንድ ቪዲዮ ድረስ እናንተ በስመ አብ አንተ ጨጓራ ትልጣለህ። እኛ እኮ አዲስ ነገር ነው። አንተና ጂቦ ማለት ነው የሆነ ንፋስ ያለበት ሰው ብታገኙ ማለት ነው አለቀለት። አይደለም ኢሱ እሷ እኮ እኛ ቁም ነገር መስሎን ነው እኮ የእውነት የምትተዋወቁ መስሎን እኮ ነው። በቁም ነገር ስታወራን ለካ እኔ አላቃትም ስትል እኮ ደነገጥኩኝ። እኔ ጃቢ እኔ ኳሊቲ ምን መሰለ ኳሊቲ ቴሲ ኢትዮጵያ መጥቶ ራሱ ያረጋግጡታል። እኔ ውሸት አልወድም። ዋሽቼ አንተን ላስታረቅ እችላለሁ። ገብቷል። አንተን ዋሽቼ ላስታረቅ እችላለሁ። ኢትዮጵያ ስመጣ ቴሲ ሳይመጣ እሱ የኢትዮጵያ ልክ እንደገባ እረታ ቁም አይለኝ። ስመጣ አየሁት። ከአንድ ነው ቆምኩትኝ። ከአንድ ምክንያቱም አጭበርባሪ ውሸታም ሌባ ነው አብዛኛው። እኔ ማለት ነው ኖርዌይ ላይ መኖሬ ለእሷ ጠቀማት። ለምን መሰለኝ ጠቀማት? ከኖርዌይ ነች እሷ መሰለኝ። የት ከተማ እንደሆነ አላውቅም። ወደ ኦስሎ ምናምን መሰለኝ፣ ትንሽ ወጣ ብሎ ከኦስሎ። እኔ ማፕ ቤቷ ማፕ ቤቱ ቁጥሯ ምናምን ልከውልኛል።
ግን ዋት ኢዝ ዘ ፖይንት? ምንድነው ጥቅሙ? እሷን መጉዳትም መዋሸቱ ትርጉሙ ምንድነው? እኔ አሁን ባለትዳር ነኝ፣ ልጆች አሉኝ። ለምን ዋሻለሁ? ምን ዋሳሽኝ? ያ ካላወካት እኮ አላወካትም ነው። ግን እኛ እኮ የእውነት ብትተዋወቁ ምናምን እንትናን ታውቀዋለህ? ራስታውን ታውቀዋለህ? አዎ ራስታው ሚሊዮን ጀለስካ ነው ጠይቀው። ኦኬ ያፈነዳል። እሱ ያውቀዋል ሁሉንም። ከኦስሎ በጣም ብዙ ሰው ማለት ነው። እሱ አብዛኞቹ ሰዎች እቺ ሴትዮ መልስ እንዳትመልስ በቃ ስራ የላትም፣ ቢዝነሷ እሱ ነው ምናምን ተረድተኛል። እዚህ አሁን ለምሳሌ ልንገር፣ ቲክቶክ ላይ ሰው ያቀኛል። ኖርዌይ ሰፈር ካለው አይደል እንደ ኢሱ ግን እሷ እኮ እኔ ማስረጃለኝ ስላለች ነው እንጂ እኛ አምነናት አይደለም። እሷ ነች ማስረጃውን አወጣለሁ ቅዳሜ በሌሊት 5 ሰዓት እያለች ነበር። አስታውስ ኢሮፕ ያለው ጃፒ አዎ አሁን ኢሮፕ ላይ ከሌላ ከተማ ስትመጣ ማለት ነው፣ ከሌላ ከተማ ስትመጣ ቢያንስ ፎቶግራፍ ትነሳለህ አይደል? ከጀለሶች ጋር ምናምን አዲስ ሰው ሲመጣ ገብቷል። ኦስሎ እኔ በህይወቴ አንዴ ነው የሄድኩት። ለ1 ሳምንት ለስራ ነው የገባሁት እኔ እንጂ አሁን እሷ ጋር እንደዚህ ካፌ ምናምን አብራችሁ ስትጠጡ ፎቶ አለኝ እኮ ብላለች። እና ያን ምናልባት አጋጣሚ ተገናኝታችሁ ፎቶ ምናምን ሴትዮዋ ንፋስ አለባት፣ አውቃ ነው የምትዋሸንኛል። እኛ እኮ በጉጉት ነፋስ አለባት ሴትዮዋ፣ ታስታውቃለች። ይኸውልህ አንዳንዴ በእኔ ትቀናለች፣ አንዳንዴ በዘቡ ትቀናለች። ያላነሳችሁ ነገር አለ እንዴ አባቴ? ያላነሳችሁ ነገር አለ እንዴ? ስሜን በትክክል መጥራት የማትችል ተብታባ ሴትዮ እንዴት አድርጋ ነው ኢሳያስ አበባ ዘርግፍ የቫላንታይን እሱ ያሳቀኝ እሱ ነው። እኔ ደግሞ አበባ በጣም ነው የምወደው፣ በአበባ በጣም ነው የምወደው። ያንን ስለምታውቅ ነው። እኔ ደግሞ ስማ፣ እግዚአብሔር ምስክሬ ነው የምነግርህ፣ አንዳንዴ ለዘቡ አበባ ገዝቼ እመጣለሁ። አበባውን ግን አልበት ነው። የዶሮን ያሳቀኝ የዶሮ ግን አይ የእውነት የማትተዋወቁ ከሆነ አንተ ለህዝቡ አሳውቀውን። ቅዳሜ ቀርበህ የምር እሷ 5 ሰዓት ላይ ቀጥራለች። ከዚህ በኋላ ምንም የምቀርብበት ነገር የለም። እኔ አሁን ከዚህ በኋላ የሚስቴ ስም ከተጠራ የኔ ስም ከተጠራ ዊስ ኖዋን ቡር ኢኖርጌ ያይትደንገር የልብ ዊስቱ ኢክ የልብ ማይ ቫርሶስኔን ይማይ ኢንፎርሜሽን ኡምሃር ምን ማለት ነው? አላር ያይስካል በሶክ ኖርዌጂያ ትንሽ የተመታ ነው ረስቻለሁ፣ ግን አንደርስታንድ አድርጉኝ እሺ ጋይስ። ያይስካልጎ የሆነ ጽፎ ነበር ነገር ላይቭ ያስተላለፈች ነው። ታውረፍ ሰው ሼር ጎልኝ ያው ብሎኝ ሰው ቴክስት አድርጎልኝ የኛን ኢንተርቪው ላይቭ ያስተላለፈች ነው። ኤኒዌይስ ወገን እዚህ ጋር ያላችሁ ሰዎች አንድ ህግ አለ ባይዜ፣ በተለይ ኖርዌይ ህጉ ጠበቅ ያለ ነው። በጣም በእምነት የምታውቁ ከሆነ በጣም ጠንካራ ያለ እምነት አላቸውና ይሄ ነገር ኢሱ ኢትዮጵያ ቢኖርም ወደ ህግ ከሄደ ባይዜ ለሷ ከባድ ነው። እኔ ትልቁ የሚያሳዝነው ነገር ምንድነው? ብዙ ጊዜ ሰዎች ሶሻል ሚዲያ ላይ የሚሳደቡ የሚንቋሹ ሰዎች አሉ። ወደ ህግ ሲሄዱ የኢትዮጵያ ህዝብ ደግሞ ተነስቶ ምን ደግሞ ቴሲ ይቅርታ ግን ላቋርጥ ኖርዌጂያን በጣም እንድትወጣ ይፈልጋሉ ከሀገራቸው። ይህን ታውቃለህ? ኢሱ አሁን ባይዜ ቴክኖሎጂ you don't have to ባይዜ it's me please ቫርሶስኔት ካንዱ ኮንታክት ማይ ቫርሶስኔት ካንዱ ኮንታክት ማይ አሁን ታውቃላችሁ ጠበቃ ይሄ ኖ አልገባም። ህጉ አለ፣ ህግ ይሰራል። የሌላ ሀገር ዜጋ ሆነ ስማኝ፣ 4 ነጥብ ልንገርህ። የሌላ ሀገር ዜጋ ሆነ ለምን የእነሱን ቀዩን ፓስፖርት አትይዝም? ሌላ ሀገር ላይ ህገ ወጥ ሰርተህ ከተከሰስክ ማለት ነው ጆሮን አንጠልጥሎ ሀገር ነው የሚያስገቡ።
ጆሮን አንጠልጥለው አገር ነው የሚያስገቡ። ኖርዌጂያ እንደዛ ናቸው። ግን ኢሱ አሁን እሷ የሚያስከስሳት የተናገረችው የሚያስከስስና በህግ የሚያስጠይቃት ጉዳይ አለ። የተናገረችው ንግግር በጣም አለ። የልጆቼን ፎቶ አድርጋ ሚስቴን ተናግራ እኔ ችግር የለብኝ እኔ ወንድ ነኝ ለጥፋ የልጆችን ፎቶ ንቀመተው ነው የልጆችን ፎቶ ለጥፋ የልጆቼን ፎቶ አድርጋ እያሳየች ሚስቴን እየተናገረች አለ በስነ ስርዓት። አረ ሰው ለተንኮል እኮ ሰው ይልክልሃል አባቴ። እንደዚህ ካረገችማ ባለጌ ነች። የልጅ ፎቶ ለሰው እኔ ኮንታክት ለማድረግ ሞክሬ ነበር አንዳንድ ነጮችን እዛ ኖርዌጂያን ማቃቸውን አጣሩ። ስራ የላትም። ስራዋን ነኝ የኔን ስም የሚስቴን ስም ጠርታ ነው ገቢ የምታስገባው። እዚህ ጋር ብዙ ሴቶች አሉ። ብዙ ጊዜ ይኸውላችሁ ዛሬ የኔ ተጠራ ነገ ሌላ ሰው ነው የሚጠራው። ይኸው ባለፈውም ሳራም ትጠርታለች። ብዙ ሴቶችን ትጠራለች። ከዚህ በኋላ እኔ እግዚአብሔር ምስክሬ ነው የምነግርህ፣ ጥግ ድረስ ነው የሚሄደው። ከዚህ በኋላ ጥግ ድረስ ነው የሚሄደው። በቃ ቤተሰብ ምንም አያስፈልግም። ሸተፋካብ ምንም ገብቷል። ኢሱ አሁን እንደዚህ አይነት ነገር ተስማማኝ። ጃፒ አንዴ ኢሱ የተረጋጋ ጃፒ ምን አለ መሰለህ፣ እኔ አንድ ማለት ማይመቸኝ ሶሻል ሚዲያ ላይ እድሜ ልክ የሚቀመጥ ቪዲዮ ሰርተ ይቅርታ እንደዚህ ምናምን እኔ በዛ አልስማማም። ኢሱም በዛ ሰውን ታከብራለህ፣ ሰው ላይ አትደርስም። ግን አንዳንዴ ሬል ላይን የሚባል ነገር አለ። ገባ? እድሜ ልክ እሱ ላይ እሷ የሰራችው ቪዲዮ እድሜ ልክ ከኢሱ ላይ ማይጠፋ ነው። የኢሱ ልጆች ለማሸማቀቅላ ሄዳለች፣ ረዥም ሄዳለች። ገብቷል? ኢሱም ብቻ አትሄድ። ዘቢባ በጣም ታዋቂ አርቲስት ናት። ገብቷላ? አንተ ውጭ ሀገር ስላለ እንደፈለግ ሰውን ኢትዮጵያ ውስጥ ያሉትን ሰዎችን አርቲስቶችን የምታሸማቀቅበት ዓለም አይደለም። ባይዜ ገብቷል አይደል? ይሄ እንደ ጨዋታ እንደ ቀልድ ምናምን ልትስቁበት ትችላላችሁ፣ ግን እንደ ቁም ነገር ነው። ኢሱ እኔ ረጅም 6-7 ወር በዚህ ጉዳይ ላይ መልስ እንዳሰጥ በጣም ተወያይተናል። ዘቢባም አውርተናል። ይሄ ከባድ ነገር ነው። ኢቭን ኢትዮጵያ ያለ የኖርዌይ ኤምባሲ ካለ ወይም የስካንዲኔቪያ ኤምባሲ ኢትዮጵያ ውስጥ ያለውን ኮንታክት ማድረግ ይችላሉ። ኢሱ ብቻ አይደለም ወይ ዘቢባ ብቻ አይደለም። ኢትዮጵያ ውስጥ ያሉ ወጣት ቲክቶከሮች በ20 እና በ18 ዓመት እድሜያቸው ያሉ ሴቶች ቪዲዮአቸውን ራቁታቸውን ይዣለሁ ያለች ያስፈራራች አለ። ይሄ ደግሞ አውሮፓ ላይ አንተም እኔም ያለንበት ሀገር ላይ ባይዘ በህግ ያስጠይቃል። እንኳን የሰው ቪዲዮ ይዣለሁ ብለ ለማስፈራራት የሰው ቪዲዮ ባንተ ላይ ቢገኝ ራሱ ህጉ ያስከስሳል። በጣም በብዙ መንገድ ያስቀጣል። ሰው ይሄ ነገር ልንገራችሁ፣ አንዳንዴ እኛ ዝም ስላለን ነው። በዚህ እኛ ኮሚኒቲው የኢትዮጵያ ኮሚኒቲ አውሮፓ ያለውም ሆነ በእያንዳንድ ሀገር ያለው ላይ ደካማ ስለሆነ ነው። አንዱ በአንዱ ቁስል ስለሚስቅ ብቻ ነው። ገባችሁ? ሰው ይሄ ነገር ባይዜ ኢሱ ወደ ተበድ ያለ ጠበቃ እንዲሄድ በጠበቃም እንዲያወራ ኢትዮጵያ ውስጥም ጠበቃ መያዝ ይችላል። አሁን ቴክኖሎጂ አድጓል። እሷ የምታወራውን ባይዜ ለኤአይ ቢሰጥ ቀጥታ በኖርዌጂያን ተርጉሞ ያመጣላችኋል። እና ይሄ ነገር ባይዜ እንገፋበታለን። ማሽቃበጥ አይደለም። እኔ ቅርቤ እኮ ነው፣ ሳር ቤት እኮ ነው። የኖርዌጂያን ኤምባሲ እኮ ሳር ቤት እኮ ነው። ሳር ቤት እኔ ያልኩህን ግን አልገባህም። ሰው አሁን ሁሌ እንደዚህ እኔ ያልኩህ ምን መሰለህ፣ ሁሌ እንደዚህ ሰጣ ገባ ውስጥ መመላለስ ውስጥ ከሚገባ ኢሱ ብቻ አይደለም እኮ ጃፒ፣ ኢሱ ብቻ አይደለም እኮ በጣም ብዙ ሴቶች እኮ ተሸማቀዋል እኮ በጣም ብዙ ሴቶች በእሷ የተነሳ። ታዲያ ያልተሸማቀ ሰው አለ እንዴ? ምን እያደረገቻቸው? ናኒውን አሸማቀቃታለች፣ ጃኒን አሸማቀቃታለች፣ ሌሎችም ቲክቶከሮችን በተለይ ናዮን ጃኒን ስታሸማቀቅ ነበረ። ቪዲዮዎች ደርሰዋል ያለች ስታሸማቀቃቸው ነበረ ሰው። ስለዚህ መፍትሄው የሚባለው ምንድነው ነው የምትለው? አሁን ለምሳሌ አሁን አንተ ተስዬ ባለቤትህም አርቲስት ነች፣ ገባህ ኢሱ
እና አሁን እንደዚህ እሷም መልስ እየሰጠች እዚህ ጋር ደግሞ ሌላ ሰው ከአንድ ጎን መልስ እየሰጠ የሚቀጥል ከሆነ በጣም መጥፎ ነገር ሊመጣ ይችላል። ገባ? ስለዚህ አለመደራረሱ አይሻልም? እኔ ያንን ነው ካሉ ባትደራረሱስ በቃ አላቅሽም ብላታል። ከዚህ በኋላ መልስ የምትሰጥ አይመስለኝም። እሷ ፎንቃ ከሆነ ጃፒዬ ፎንቃ ከሆነ ኖርማል እኮ ነው። ፎንቃ ከሆነ ደግሞ ሚስት አለችኝ፣ የተከበረ ትዳር አለኝ፣ እግዚአብሔር የባረከው ትዳር፣ ልጆች አሉኝ። በቃ ከሚስቴ ውጭ ወደ ውጭ ብያለሁኝ። በቃ ላሽ ትበል። ፎንቃ ከሆነ ደግሞ እኮ በቃ እኔም እሱን ያልኩት ገባ። ያለፈ ነገር አልፏል። አርፋ ትቀመጥ። አንተም ደግሞ ህይወትን ነው መኖር ያለብህ። ገባ? ትዳር እስከ መበተን የሚያደርስን ሰጣ ገባ ውስጥ መግባት ጥሩ አይደለም። ገባ? ለማንኛውም ሰፈር የለም እኮ አሁን ብመጣ ሰፈር ነኝ አለው መታል ሄደ ያ ውሽራ ነው ያለ እዛው ነኝ እኮ ኢትዮጵያ ነው ያለሁት። እስቲ እግዚአብሔርን በል ታምር እስቲ ታወራ። ታምር እድል እንስጣት። ታምር በጨዋ በሆነ መልክ እስቲ ምንድነው አስተያየት አለኝ አስገባኝ እስቲ። ያ እኔ ሄለንን ሳውቃት 4 years 7 ዓመት ምናምን ይሆናል ሳውቃትና ይሄ ባህሪዋ በነገራችን ላይ እየቀጠለ ነው። እንደዚህ አይነት ውሸት የታወቀች ናት። እናንተ ወይ አሁን አዲስ ምናምን ሊመስላችሁ ይችላል። በዩቲዩብ እንደዚህ ላይክ 16 17 ሰዓት እየተቀመጠች አይ ቲንክ ዩቲዩብ ኤዲት አድርጋ ቪዲዮ ሰርታ መፖስት አትችልም መሰለኝ እንደዚህ አይነቱ እና አሁን በቲክቶክ ነው። በዩቲዩብ ረጅም ሰዓት እየተቀመጠች የሰው ስም ማጥፋት ከየትም እንደምታመጣው አይታወቅም። ዝም ብላ ነው የምታወራው። ሰው ብቻ ይሄ ወሬም ስለሚወድ በስልክ ታስገባለች። ሰውን ላይቭ ላይ ስልክ ታስገባና በስልክ የራሷ ጓደኞቿ አሏት መሰለኝ እንደዚህ በግሩፕ የምታወራቸው ዛሬ ይሄንን ገብተን ስለዚህ ፕሮግራም እናወራለን ምናምን የምትላቸው ይደዋወላሉ፣ ስልኳ ላይ ይደውላሉ። ይሄ ነው ባህሪዋ። በነገራችን ላይ ትዳር ላይ ብቻ አይደለም። አሁን በቅርብ ጊዜ ራሱ ካስታወሳችሁ ቤታዮን እናቷ ያልሆነች ሴትዮ እናቷ ናት ምናምን ብላ አምጥታ በህዝብ ዘንድ ቤታዮን ለማስጠላት። አሁን በእናት በምናምን ቀልድ የለም። አብዛኛው ህዝብ እናት ላይ ያለው ስሜት የተለየ ነውና በህዝብ ተወዳጅነቷን ስታይ ቤታዮን እናቷን የጣላች ናት ብላ የውሸት ነገር አምጥታ ቤታዮን ለማሸማቀቅ ራሱ የሄደችበት መንገድ በእንደዚህ አይነት ሁሉ ጊዜ ሰዎችን ስም ለማጥፋት የውሸት ነገር እየፈበረከች ትመጣለች። እና ኢሱን የምታውቀው ከሆነ ሰው መጠየቅ ያለበት ፎቶ እስኪ ያሳየን አንቺና እሱ አንድ ላይ ሆናችሁ አይደል? ፍቅረኛዋ ከሆነ ጋብቻ ድረስ ቬሎ ምናምን መግዛት ድረስ ከደረሰች ቢያንስ የድምጽ ሪከርድ ይኖራታል፣ ፎቶ ይኖራታል ምናምን። የኛ ሰው ግን ዝም ብሎ ካበደው ጋር ማበድ ምናምን ነው የሚፈልገውና ያዳምጣታል። ስለተባለች ሴትዮዋ ደግሞ በእንደዚህ አይነት ነገር ቀጠለችበት ማለት ነው። እና ውሸታም ናት። እኔ ሄለንን ሳውቃት እልም ያለች ውሸታም። እኔን ራሱ በባለፈው ግርግር ምን ስታረግ ነበር? ብር ተከፍሏት ስለኔ ራሱ የተለያዩ ነገሮች እያመጣች ስታወራ ነበር። የተለመደ ነው። ሁሉንም እዚህ ሚዲያ ላይ ትንሽ ወደፊት የታወክ ሰው ከሆንክ ሄለን የምትባል ሴትዮ ስሙን ያላጠፋችሁ ያልሰደበችሁ ለማሳቀቅ ያልሄደችበት መንገድ የለም። እኔ ቤት ስሟን አትጥሪ። አይ ስለሷ አይደል እየተወራ ያለው? ግን ስሟን ምንም አትጥሪያት። ሴትዮዋ ብለሽ ጥሩ ሴትዮዋ እና በተደጋጋሚ እዚህ ሚዲያ ላይ የብዙ ሰዎችን ስም አጥፍታለች። ብርም ደግሞ የሆነ ነገር በውስጥ እንትን ካልክ በቃ አንደበቷ ራሱ በጣም ደስ አይልም። እንደ ትልቅ ሰው ነች። እኔ እድሜዋ ራሱ እዚህ ሚዲያ ላይ ካሉት ትልቅ የምትባል ሰው ነች። እሷ ጋር የሚመጣጠንም የለም። ጥያቄ ልጠይቅሽ ነኝ። ረዥም ጊዜ አውቃታለሁ አልሽ እና የሆነ አንዳንዴ የምትቅመው ነገር አለ። ጤነኛ ነች ግን አለ አሮን ቲንክ ሰው ጤነኛ አትመስለኝም። ኖ ጤነኛ አይደለችም። አንተ ውሸት ራሱ እኮ በሽታ እኮ ነው። ከሲኪው እስከ እንደዚህ ከእንትን ወጣች ነው የሚመስለው ከመገገሚያ ኤግዛክትሊ። እንዴት ነው ባሌን እንትን ብሎ ታንቆ ሞቶ እዚህ ጋር እንትኑን አስፈጭቼ አመዱን እንደዚህ እያለች የሆነ ነጭ ነገር ይዛ ክው እያለች የምትተፋ ሴት የሞተ እንትን ላይ እንደዛ እውነቷን ከሆነ በጣም ጤነኛ አይደለችም። እቺ
የእውነት እኔ እንደ ሴት በጣም ይዘገንነኛል። ቃላቷ ራሱ ካንደበቷ እንደ ሀሳብ እሷ ውሸታም ከሆነች ኢሱ እኔ ራሴ ጠይቃታለሁ። አንቺ አትዋሽበት፣ በቃ ልጁን የሰፈሬ ልጅ ነው ተይላታለሁ። አይ ካለች ደግሞ ማስረጃ አለኝ ብላለች። ቅዳሜ ይምጣና ፊት ለፊት ከኔ ጋር ጭራሽ እኔ እያለች ነው። ቅዳሜ እኔ ልመጣ ይቅርታ አድርጉልኝ አንዴ። አይደለም በነገራችን ላይ ይሄ ነገር ቤተሰብ አንደኛ ዘይባ በጣም የታወቀች ታዋቂ ናት። አይ ቲንክ እውቅናም ፈልጋ የሰውን ስም ግን እያጠፋች ትዳር ውስጥ ይሄ ቀልድ አይደለም፣ ቃቃ አይደለም። ዝም ብሎ ማንንም ሰው ዝም ብሎ እየወጡ ስም ማጥፋት አንዳንድ ጊዜ ማን ቤት ነው የገባ ነው? ምን አይነት ህይወት ነው እየበጠበጥን ያለ ነው እንዴ? ዘቢባ ማቹርድ ስለሆነች በእንደዚህ አይነት ነገር እንትን ማትል ሴት ስለሆነች ነው እንጂ ኢሱን እንዴ እንደዚህ ስሜ እየጠፋ ነው ወይ አስቆምልኝ እንትን ምናምን ብላ ጸብ ይነሳስ እኮ በጣም ትክክል እኮ አይደለም እያደረገች ያለችው። እንደኛ አይነቱን ወይም ሌላ ሰው ትሳደብ፣ ባለትዳሮች ውስጥ ግን እየገባች ላገባው ነበር ምናምን እየተባለ በዚህ ልክ የሰው ስም መጥፋት አለበት ብዬ አላስብም እኔ። ይሄ ትክክል አይደለም። እንደ ቀልድ ዝም ብለህ እሷ ጋር ሄዶ ኢሱ ምናምን እንደዚህ አይነት ሴትዮ ጋር እኔ አሁን ራሱ ስለበዛ ይመስለኛል የመጣው። ኦልሞስት አንድ አመት ሊሆናት ነው እሱን ስምን ስታነሳ እኔ ራሴ በተደጋጋሚ ያታለሁ። ይሄ ይደብራል። ታይ መባል አለባት። አቁሚ። የምትሳደበውን ሰው ላይክ ወይም የሆነ የምትገባበትን ህይወት ማወቅ አለባት። ትዳር ማለት ዝም ብሎ እንደዚህ እንደ ቀልድ ልጆች ያሉበት ቀልድ አይደለም። ይሄ ጤነኝነት አይደለም። እኔ በሽተኝነት ነው ብዬ ነው ማስበው። ሴትዮዋ እኔ 7 አመት ሳውቃት ይሄ ነው ባህሪዋ። ጤነኛ የሚሆነ መድኃኒት ነገር እየወሰደች የምትመጣ ነው የሚመስለኝ። በተደጋጋሚ ስላየዋት ነው። ሰው ጋር ጸብ ነው። ከጸብ ውጭ የራሷ ይሆን አንዳንድ ጊዜ ሚዲያ ላይ ስትመጣ ብዙ ነገሮች ይካሉ። ከጸብ ውጭ የሰው ስም ከማጥፋት ምንም ነው የላትም። በቃ ጸብ ነው፣ የሰው ስም ማጥፋት ነው። የራቁት ቪዲዮ አለኝ ትላለች። ባሌን ገድየው እንደዚህ ዱቄቱን አስፈጭቼ ምናምን እያለች የሱን አጥንቱ ያጽሙ እኔ ጋ ነው እያለች የምትተፋበት እንደውም አንድ ነገር ልንገራችሁ። ባሌን ገድየው እንደ ሰው ጤነኝነት አይደለም። ባሌን ገድየው የምትለው ቃል ካለ ላኩልኝ ለኔ። አንጠልጥላ የምትወዝ የሚያስቀምጧት። እኔ ይቅርታ አድርጉልኝ አንድ ነገር ልናገር። እኔ አሁን ኤክስፕሌን ላድርግ የመጣሁት ለምትወዱኝ ለምታከብሩኝ ነው። ከታች ለምትሳደቡት አይደለም። እኔን ለመረዳት የመጣችሁ እውነቱን ለማወቅ የመጣችሁ ሰዎች ብቻ ነው እንጂ ይሄ ቅዳሜ መት ለማንም ኤክስፕሌን ማድረግ አይቻልም። እኔ ሚስቴን ካስደሰትኩኝ፣ ልጆቼ ደስተኞች ከሆኑ፣ እናቴ ከጎን የሆነ ደስተኛ ከሆነች፣ ወንድሞቼ ካልከፋቸው፣ እህቶች ካልከፋቸው፣ ማንም አልገባኝም ካለ ባራሱ ተከል ይችላል። ኢሱ እኔ አልገባኝ ነገር አንድ ነገር አለ። ይቅርታ አድርጉልኝ። አሁን ቴሌቪዥን ላይ ቀርበሃል፣ ሰይፉ ላይም ቀርባችኋል፣ ስታገባም እያየን ነው፣ ስትወልድም አይተናል። አሁን ያልገባኝ ነገር ምንድን ነው? የአንተ ስም በዚህ ሰዓት ኦልሬዲ የራስህን ላይፍ ጀምረሃል፣ ልጆች ወልደሃል፣ አግብተሃል፣ ከብደሃል፣ ምናምን ነገር ትዳር ይዘሃል። እንደው እውነት ቢሆን እንኳን አሁን ያገባና ልጅ ወለደን ሰው እንደገና ኢትዮጵያ ጠቅልሎ የገባን ሰው እንደገና ስሙን አንስቶ እንደዚህ ነበርኩኝ እንደዚህ አድርገናል እንደዚህ ማለቱ ለምን አስፈለገ? እኔ ሜን ፖይንት ያ ነው። አሁን ትዳር ከገባ በኋላ ለምንድን ነው ያንን ታሪክ አንስቶ እንደገና ማብኳት የተፈለገበት ምክንያት ነው? አይደለም ቢሆን እንኳን ነው። ገባ አይደለ? ካልሆነ ደግሞ ጭራሽ ደግሞ ማታውቃት ሰው የሴትዮ ከሆነ ደግሞ ሌላ ታሪክ ነው። ገባ አይደለ? ግን ምንድን ነው ኢሹ? ኢንካሙስ ምንድን ነው? እሺ ሆነ እንበል፣ ምንድን ነው የምትጠቀመው? የምትጠቀምበት ነገር ምንድን ነው? አድቫንቴጇ ምንድን ነው? ላይክ ወደ እሷ እንድትመለስ ወደ ኑሮ ገብተህ ልታገባት ነው? ልጅ ልትወልድ? አልገባኝ። ምንድን ነው እንትኑ ነው? አሁን የሆነ ሰው ለሆነ ታርጌት ነው አይደል የምትሰራው? አንተ የምትሰራው ለደሞዝ ነው፣ ለህይወትን ሁላችንም የምንንቀሳቀሰው ለሆነ ፕሮፊት ነው። አሁን የእሷ ፕሮፊት ምንድን ነው ያልገባኝ ነገር። ገባ አይደል? እሷንም አዳምጫታለሁ። ኢቨን ጥያቄውም ለእሷ ነው። ገባ አይደል? በዚህ ሰዓት እያዳመጠች እንደሆነ አውቃለሁ። ፕሮፊቱ ምንድን ነው? ወደኋላ እንድትመለስ ነው? እንድትወልድላት ነው ወይስ? አልገባኝም። ወትዘ ፐርፐዟ ምንድን ነው? ገባ አይደል? ጭራሽ ደግሞ አንተ ጭራሽ አይቻትም አግኝቻትም አላቃት ሴትዮ ነች ካልክ ደግሞ ይሄ ሌላ ታሪክ ነው። ብዙ ጊዜ ታዋቂ ላምባርዲን አንተ ታውቃለህ፣ ታዋቂ ሰዎችን እንደዚህ የሆነ ሰዓት ላይ ቫይራል የሆኑ ሰዎችን እነሱም አሁን ምሳሌች ሴትዮ በዩቲዩብ የሚሆነ ሰዓት ላይ ነበረች፣ ጠፍታ ነበር። ቲክታክ ላይ ስትመጣ
ቫይራል መውጣት ፈለገች ራሷን። ይሄ በደንብ ስትመጣ 100 ሰው 80 ሰው ነበር የሚያት። አሁን እኮ 1000 ምናምን ሰው እያያን ነው። በእንደዚህ አይነት መልኩ ነው የመጣው። ስትጀምር በነ ኢሱ ነው የጀመረችውና ራሷን በደንብ በቲክቶክ ደረጃ ቫይራል ለማውጣት ሰዎችን እየተሳደበች ምናምን ነውና ለዛ ይመስለኛል ራሷን የሆነ ሰዓት ላይ ኢሱ የሆነ ሰዓት ላይ ቫይራል ይወጣ ነበረ። አሁን የሆነ ፖይንት ላይ የዛሬ ዓመት ነው የዛሬ 2 ዓመት ምናምን ብታነሳው ኖሮ ስለ ኢሱ በጣም በየቦታው መነጋገር የሆነ ሰው ነበረ ቫይራል የሚወጣ። አሁን ደግሞ በቃ ተደብቆ ልጆቹን ይዞ አግብቶ የሚኖር ሰው ነው። ገባሽ አይደለ? ያን ያህል ዳትማችም አክቲቭ አይደለም ሶሻል ሚዲያውም ላይ ምናምን እና ሰው ይወዳል። አይልክ የሱ ሰው አንስቶ እንትን ማለቱ አልገባኝም። ኖ ሰው ይወዳል፣ እንደዛ ወሬ ውሸት ይወዳል ሰው። ያን ነገር እሷ ፈለገችው። በቃ እባክሽ ተምር አንድ ጊዜ ከዚህ በኋላ ብላ ነበረ። አሁን መልስ ስትሰጣት ደግሞ ድጋሚ ንግግር ውስጥ እንዳገቡ ገብቷል። ይሱ ከዚህ በኋላ ኤክስፕሌን ላደረገ የመጣሁትኝ በቃ እኔን ለሚያከብሩኝ ለማከብራቸው ሰዎች ነው ኤክስፕሌን ማድረግ ሳልፈልገው ማለት ነው። መልስ መመለስ ሳልፈልግ በግድ ነው የመለስኩት። አንደኛ ነገር። ሁለተኛ ነገር ደግሞ ዛሬ እኔ ነኝ ሚስት ነች፣ ነገ ደግሞ እናንተ ልትሆኑ ትችላላችሁ። ይሄ ነገር መቆም አለበት። ሰው እንዳስገባ ግን 2 ሰው ብቻ ነው የሚችለው መሰለኝ። ቴሲዬ ሁለት ሰው ነው የሚችለው። ሀሳብ ይጨርሱና ሰው ታምር ጨርሳለች። ታምር በአመሰግናለሁ። አይ ቲንክ ሳስብ ከታምር ጋር ሌላ ኢሹ አለባቸው መሰለኝ። ዳፒ ገብቷል አይደል? ያመሰግንሻለሁ። እኔ ምንም ኢሹ አይደለም። አንተ ደግሞ ምንድን ነው የምታወራው? መልካም ምሽት። ቻው። አንተ ጋር 2 ሰው ብቻ መልካም ምሽት። ይሱ ማነህ ተስ ሌላ ሰዎች የተጣሉ ሰዎች የሚሰጡት ይሄ ጉዳይ የኢሱና የሴቲቷ ጂጂ ገብተሻል። ጂጂ እባክሽ ሚዩታል። ሶሪ ገብተሻል። ይሄ ጉዳይ አንዴ ላምባድ ይሄ ወደ ሌላ ነገር እንዲከር ሳይሆን እባካችሁ ባይዜ እኔ አሁን ኢትዮጵያ በኢሱ ቦታ ላይ ብሆን ኖሮ ይሄ ነገር ለኔ ብቻ ሳይሆን ለልጆቼ ያስባለሁ። ወገኖቼ ለራሳችን እኔ አሁን ማቹር ኢሱ ምንም አይመጣበትም፣ ግን የኢሱ ልጆች ወይም የዘቢባ ልጆች ትምህርት ቤት ውስጥ በዚህ ነገር ውስጥ ሊሸማቀቁ ይችላሉ። ወገኖቼ እንደዛ አርቃችሁ አስቡት እንጂ ሾርት ሚሞሪ አይኖራችሁ። እኔ አሁን የሚገርመኝ እንዲህ አይነት ነገር ወደ ህግም ሲሄድ ኢትዮጵያ ታው ምናምን የምትሉ ሰዎች ልትመጡ ትችላላችሁ። ግን እኔ ልጆቼ የሚኖሪኝ ከሆነ በእኔ በሰራሁት ምንም በማላውቀው ነገር ልጆቼ ወደፊቱ እንዲሸማቀቁ አልፈልግም። ሰው አሁን ቴክኖሎጂ አለ፣ ሁሉም ሰው ሪከርድ አድርጎ ያስቀምጣል። ከዛሬ ከ10 ዓመት በኋላ ይህን ቪዲዮ መልሰው ሰዎች ሚዲያ ላይ ይፖስታሉ እና ይሄን ነገር በትኩረት ይዩ እባካችሁ። ይሄን ነገር እንደ ትኩረት ይዩ። ይሄ በጣም ነው የምወደው፣ በጣም ነው የማከብረው። የገባሁትኝም አንድ መከብረ ይሄ ነው እዛ ነው እዚህ ነው አትበል። ምንም አይነት መግለጫ አትስጥ። ምናከብረ ምናቅና አቃለን ማያቃ አያቀህም። ፕሮፊት የሌለው ነገር ነው። ገባ አይደለ? አሁን ከእሷ ፖይንት ለማየት ስሞክር ላይክ ምንም የምትጠቀመው ነገር የለም። አንተ አግብተህ የወለድክ ሰውነ፣ የራስ ትዳር ያለ ሰውነ፣ ምንም የምትጠቀመው ከአንተ የምታገኘው ነገር የለም። ጊዜ ለማይሆን ነገር ባታጠፋ መልካም ነው። ስልክ በቃ እና ቤተሰብን ደግሞ ፕሮቴክት ማድረግ ያለብህ አባትነህ፣ የቤት ራስ ነህ። እግዚአብሔር ራስ አድርጎሃል፣ የቤት ራስ አድርጎሃል። ቤት ግን ባይዘዌ ቆይ ሳትወጣ ቤተሰብን ፕሮቴክት ማድረግ ያለብህ ባይዘዌ በዝምታ ግን ቆይ ስማ ባይዘዌ የመጀመሪያው ሰው መርምሮ ፋይንድ አውት ያደረገው ዘዋን ይህ ሰውዬ ከምር ጠብሶ ነው ብሎ ያናገረኝ አፈነዳችሁት። እሱ እንዴት አመሻችሁ? ጂጂ እኮ እንዴት ነሽ? ሰላም ናችሁ ወይ? ሀይ ሁላችሁንም ሰላም ሁሉ ሰላም አለው። በመጀመሪያ በጣም ይቅርታ ለደረሰው ነገር። ያው ሁላችንም እንግዲህ የእሷ ቪክተሞች ነን። እኔም ልጄም ሁሉም የኢትዮጵያ ወጣቶች በሙሉ ቪክተሞች ናቸው። አሁን ደግሞ ወደ አዛውንቶቹ መታለች። እኔን እንኳን ችግር የለውም። ግን አንድ ነገር እዚህ ጋራ እሱ
ምንድነው እኔ የምለው ይሄ ነገር ከአንተ ጋር ግንኙነት አላት የላትም፣ ሊኖራትም አይችልም። ምንም እንትን የለው። ወጥተህ ማብራራትም ይኖርብሃል ብዬ አልልም። ግን አንድ ነገር እኔ እጠረጥራለሁ። ምክንያቱም ሁል ጊዜ እሷ ሰዎች ናቸው ይከፈላታል። ምናልባት ራስህ እንድትፈትሸው አካባቢ ላይ ያለ ሰው። ምክንያቱም አንተ ከዘቢባ ጋር ሳትሆን በፊት እሷ ስለ ዘቢባ ትናገር ነበረ እና ያው አጋጣሚ ሆኖ ደግሞ አንተ ከዘቢባ ጋር ሆንክ፣ አገባህ፣ ወለድክ። ነገሩ በጣም አሁን ደግሞ በጣም እያመረረ መጣና እሷ ተከፍሏት ነው የምትሰራው። እንደ ሌሎቹ ቲክቶክ ላይ እንዳሉት ሰዎች ተከፍሏት ነው የምትሰራው። ግን የእሷ ትንሽ እንትን የሚለው ምንድን ነው ቤተሰብ ላይ ባልና ሚስቶች ላይ በተለይ ሴቶችን ነው የምትጫነው፣ ወጣቶችን ነው የምትጫነው እና እያየን ነው። በፊት ለፊት አንበሳ ሲወርድላት እያየን ነው። በፔፓልም የምናውቃቸው ሰዎች አሉ ብር ያስገቡላት። እኔ አንዳንድም ኢንፎርሜሽንም ስለማቅ ሰሞኑንም ያያችሁት ነው። ዱባይ ላይ አንበሳ ያወርዳሉ፣ ትተዋቸዋለች። ቲክቶከሮችም ደግሞ አንበሳ ያወርዳሉ፣ ትተዋቸዋለች። በውስጥ በኩልም ብር ይላክላታል ምናምን ነገር እና እሷም አፍ አውጥታ የጠየቀችበት ጊዜ አለ። ወይ መተው ይቅርታ ይበሉኝ ወይ ብር ይስጡኝ ብላናለች፣ እኛን ራሱ ማለት ነው። እና እኔ ራስን እንድትፈትሽ ነው። ራስን እንድትፈትሽ ስል ምናልባት እዛ በምትኖርበት ሰዓት አይዶን ነው አንተ ደግሞ ከሰው ትጣላለህ ማለት ከበደኝ። ምክንያቱም አንተ ከሰው የምትጣላ ሰው አይደለም ኢሱ፣ ረጅም ጊዜ ነው የምናውቅ። ዘቢባም እንደዚህ ከሰው የምትጣላ አይደለችም። ግን ይመስለኛል የዘቢባን ስራ ለማበላሸት የኔ ግምት ነው። ፖለቲከኛ አይደለም እና በአካባቢዎቿ ያሉ ሰዎች ይህን ነገር የሚያደርጉ የትዳር ጉዳይ ነው። ፖለቲካውን ምናልባት ዘቢባ በጣም ምርጥ አርቲስት ናት፣ የወጣች አርቲስት ናት፣ ጨዋ አርቲስት ናት እና ምናልባት በዘቢባ በኩል የዘቢባን ስራ በቃ ስለ እሷ ዘቢባ በወጣች ቁጥር ነው ይሄ እርግጫው የሚኖረው። ኢቨን እንኳን ቲክቶክ ላይ ስትመጣ ፑሽ ደስ የሚል ነገር ነው። እንኳን እሷ አይደለችም የአሜሪካን ሆሊውድ ላይ ያሉ ትልልቅ አክተሮች እየተጫወቱ ነው የምናያቸው እና ምናልባት መጠርጠሩ ጥሩ ነው። ተጣሉ እያልኩኝ አይደለም፣ ሁሉንም ጠርጥሩ እያልኩ አይደለም። እኔ 100% ሹሩኝ የምናግረው ተከፍሏታል። በቃ ያንተም ሳይሆን የዘቢባ ማለት በስሯ ዘቢባ ትጣላለች እያልኩ አይደለም። ታዋቂ ልጅ ናት፣ ገባ? ዘቢባ የምትናገራት ሰው አይደለችም፣ ከሰው የምትደርስ ልጅ አይደለችም። በሰውም ደግሞ በጣም ትልቅ ተወዳጅነት ያላት ከነዘፈኗ አረጋ ያለች ልጅ ናት እና እኔ ብትጠይቀኝ ከዛ ግሩፕ ውስጥ ማንን ትወጃለች ብትለኝ ይቅርታ አድርግልኝና የዘቢባን ዘፈን ነው የማዳምጠው። ከእርጋቷ ካዘፋፈኗ ትርጉም ያለው አዘፋፈን ነው የምትዘፍነው። እኔ በጣም ነው የምትመቸኝ እና ዘቢባ ታዲያ በምኗ ልትጠላ ትችላለች? በምኗ እንደዚህ ልትሳደድ ትችላለች? ኦፍኮርስ በስሯ በቃ ይሄ ተከፍሏት የምትሄድበት ነገር ነው። ሌላ ምንም ወጥተህ እኔ እንደዚህ አልነበርኩም እናውቃለን እኮ እሱ እኔ 2020 ነው የምናውቅ እዚህ ቲክቶክ ላይ ገባ እና እንደዚህ አይነት ሴት ጋራም አትቀርብም። እሷም ደግሞ የነበረችበትን እናውቃለን። አሁን ነው ደግሞ ይህንን ነገር በይበልጥ ደግሞ ወደ ገንዘብ የለወጠችው። በእኛ ጀመረች አክቲቪስቶች፣ አሁን ደግሞ በልጆቹ ሄደች እና 100% ሹሩኝ የምነግር ተከፍሏታል የልጅቷን እንትን ለማለት እና ይሄ ነገር ደግሞ እኛ ብንሆን ኦኬ ችግር የለውም ገባ። ከኛ የቲክቶክ እንትኖች ነን ችግር የለውም። ይቺ ልጅ ግን እዛ ኢትዮጵያ ውስጥ ነው የምትኖረው፣ ዘፈኗ እየወጣ ነው። አሁን ደግሞ ትዳር ላይ ናት ያለችው እና እንደ ቀላል ባታዩት ደስ ይለኛል። የምታቆምበት መንገድ ካለ ታውቁ። ምክንያቱም ህዝቡ እዚህ ላይ ነው የሚያድረው የሚውለው ቲክቶክ ላይ ነው እና ከስራዋ ጋር አይሄድም ከዘቢባ ጋር እና የሆነ ነገር አለ። በደንብ ተከፍሏታል። በደንብ ይሄ እንትን ተራ ነገር አይደለም። በደንብ ተከፍሏታል። በቃ ይሄ ፊት ለፊት የምታየው ነገር አይደለም እና ያንን ነው። ምክንያቱም ከአንተ በፊት ነው ዘቢባን የተናገረቻት። ከዛ ተነስቼ ነው ይሄንን አስተያየት የምሰጥ። ከአንተ በፊት አንተ ዘቢባን አታውቃትም። በዛ ሰዓት እሷ ዘቢባን ስትናገራት ያንን አስታውሼም ዘቢባን እየተከታተለው ሆስፒታል ድረስ እስከ ማርገዟ ከአንተ ጋር ቼክአፕ እስከ ማድረጓ ምናምን እንዴት ይህንን ነገር እንዴት መጥተው እኮ ነው እዚህ ፊት ለፊት ሲናገሩ የነበረው። አንተና ዘቢባ ቼክአፕ ስትሄዱ እስከ ማርገዟ ማንም ሰው ሳይሰማ ፓብሊክ ሳይወጣ እኮ ነው እሷ ስትናገር የነበረው። ይሄ ማለት የውስጥ አዋቂ ነው ብዬ ነው የምለው። በደንብ የውስጥ አዋቂ ነው፣ ግን መጣላት ሳይሆን እንትን ማለት ይሄ መጠርጠር አለባችሁ። ያንን ነው የምልህ። አም ሶሪ በጣም ይቅርታ። አይስወር እኔ ለዘቢባ ዶንት ሴ ሶሪ። በጣም ይቅርታ።
ያሳዝናል። እንደዚህ አይነት መፍትሄው እንደዚህ በመነጋገር ይቀጥሉ ነው የምትይው ወይስ በቃ የሆነ ነገር ስለመደረግ አለበት? ይሄ ጥሩ አይደለም። እኛ ሴቶች እንደዚህ ይሄ ነገር መቆም ነው ያለበት 110%። እኔም እሱ ማለት እኛን ሌሎቹን እኮ እንደ ቀልድም እኛ ችግር የለው የምንሸጠው ገበያ ላይ አውጥተን የምንሸጠው ነገር የለም። ይሄ የዘቢባ ህይወት ነው፣ የዘቢባ ስራ ነው። ዘቢባ ደግሞ ብሩን አይደለም ስራዋን ትወደዋለች። ገባክ? ስራዋን ትወደዋለች። ይሄ መቆም አለበት። ዘቢባ ራሷ መጠየቅ አለባት። ይሄ ከዘቢባ ጋር የተያዘ ነው። ኢሳያስ ጋር ምናምን ሱሱቶ ኢሳያስ ያው ለስምህ አትጨነቅም እያልኩ አይደለም፣ ግን ቢሆንም ሞር ልጅቷ ሴት ናት። ሞር ደግሞ አንድ ሰው ስራውን የሚወድ ሰው እንደዚህ እውቅና ያላት ልጅ ናት፣ ትልቅ ልጅ ናት። እንደዚህ ተራ ሴት አይደለችም። ዘቢባ ገና ለኢትዮጵያ ብዙ የምትጠበቅ ልጅ ናት። የኔ ወንድም እንደ ቀላል የምታያት አይደለችም ነው። ይከብዳል። በሌላ የለመደችውን እሷ እኮ ፕሮፌሽናል ናት። እሷ እኮ ተራ ቲክቶከር አይደለችም። ጌም ሲያቆም የምታቆም ወይ ፊልም መስራት ሲያቆም የምታቆም አይደለችም። ዘቢባ የተፈጥሮ ስጦታ ያላት ገባ ትልቅ ዘፋኝ ናት። እንደዚህ አይሆንም። እኛው ላይ እንደለመደችው ሌላው ላይ እንደለመደችው እኛም በምንሄድበት እየሄድን ነው። ይህ አይሆንም፣ ጥሩ አይደለም። ለልጆችም ጥሩ አይደለም። ግን ዋናው ግን እኔ የምጠረጥረው ያንን ነው እና በውስጥም ልነግርህ ፈልጌ ነበር። ዋይኖት ለምን በዚህ በፊት ለፊት አልነግረህም ብዬ ነው። እና በጣም ይቅርታ። እግዚአብሔር ብቻ ወደ ልቦና የመልሳት እንዳትል። እንግዲህ እሷ እየቀጠለችበት ነው። የሚያስቆም ነገር እንግዲህ ያስቆም እግዚአብሔር። መፍትሄው እሱ እንደዚህ የሚመላለስ ሰው አይደለም፣ የስራ ሰው ነው። ትዳር አለ። በመመላለስ ሳይሆን ከባድ ነው። እንደዚህ በሚጋጋል ሰዓት እሱም እየተሳሳተ በተናገረው ቁጥር እሷም አታርፍም። ታውቂያታለሽ። አይ ጃፒ አሁን እኮ በቃ ይሄ